በስተመጨረሻም አቢጌል እንግዲህ ናታን ክፍል ውስጥ በመሄድ የምትፈልገውን ነገር ለማድረግ እየወሰነች ነው ማለት ነው። ወይም ደግሞ ናታንን ልታስገድደው እየሞከረች ነው። እንደሚታወቀው ናታን በኤቢ ስር እንደሆነ ይታወቃል። ወይም ደግሞ ብላክሜል እንዳደረገችው ይታወቃል። የምትፈልገውን ነገር እንዲያደርግላት ነው አሁን ላይ የምትፈልገው። ካልሆነ ግን የያዘችውን ሚስጥርና ያወቀችውን ነገር ለወይዘሮ ማርታ እንደምትናገር እያስፈራራችሁ ነው የምትገኘው ማለት ነው። ስለዚህ አሁን ላይ ናታን እንግዲህ አቢጌልን ከዚህ ቤት ውጭልኝ ብሎ ሊያባራት ሞክሯል ማለት ነው። ነገር ግን ዛሬ ያንተ ብቻ ሲሆን የኔም ፈቃደኝነት ይወሰናል ብለዋለች። ይሄንን ያለችው ለምንድን ነው? እንደዚህ ድፍረት ያመጣችው አቢጌል ከየት ነው? በቃ ያንን መረጃ ብቻ ስላወቀችና ስላየች ያንን መረጃ አሳልፌ ለወይዘሮ ማርታ ሰጣታለሁ በማለት እያስገደደችው ነው። ስለዚህ የናታን መልስ ወይም ደግሞ የናታን አሁን ላይ ሪስፖንስ የሚሆነው ምን ይሆናል ብላችሁ ነው የምታስቡት? መቼም ከአቢጌል ጋር አንድ ላይ አድርም ብዬ ነው የማስበው። ከሷ ጋር መቼም ቢሆን አያደርገውም። ከዚህ በፊትም አይፈልግምም፣ አሁንም አይፈልግምም። ስለዚህ ይሄንን ነገር ቀስ ብሎ አቢጌልን ከዚህ ቤት የሚያስወጣት ይመስለኛል። ነገር ግን አንድ ላይ ሆነው እንግዲህ አሁን ላይ ዳጣ ከመጣች ሁለቱ አንዱ ላይ ሆነው ዳጣ ከመጣች ከባድ ነው። ምክንያቱም ትደነግጣለች። ናታን ለካ ከአቢጌል ጋር የጀመረው ነገር አለ ብላ ልትሰጋ ትችላለች ማለት ነው። እስቲ በቀጣይ ይሆናል ብላችሁ የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ አቶ ደረጀ እንግዲህ ለወይዘሮ ማርታ በምን መልኩ ልንገራት እያለ እያሰበና እየተጨነቀ ነው ያለው አሁን ላይ። እሷ ቢያንስ እንኳን አቶ ደረጀን በጥርጣሬ ውስጥ ብትከተውና የሆነ ነገር ብትጠራጠር ኖሮ እሱም ያው ነገር ተከፍቶለታል ዞሮ ዞሮ ይነግራት ነበር። ነገር ግን አሁን ላይ ወይዘሮ ማርታ እንግዲህ እንደሚታወቀው አቶ ደረጀን ለአንድም ሰዓት እንኳን ተጠራጥራው እንደማታውቅ ነው እሱም ያውቀው። ስለዚህ ይሄንን ነገር አሁን ደግሞ ወይም ደግሞ ከሰላም ሁለት ልጅ መውለዱን በምን አንደበቱ ነው በምን ሊናው ነው ለወይዘሮ ማርታ ሊነግራት የሚችለው? በጣም ተጨንቆ ነው የሚገኘው ማለት ነው። ጭራሽ አሁን ላይ እንግዲህ በማህበራዊ ሚዲያ ላይ ከዚህ በፊት ያየ ነው ወይም ደግሞ የሰማነው ነበር ያው ባሏን ገላ እንደነበር እዛ ላይ ማለት ነው። ያንን ወሬ በማንሳት ከአቶ ደረጀ ጋር እያወሩ ነበር ማለት ነው ወይዘሮ ማርታ። አሁን ላይ ሴትዮዋ ወይም ደግሞ ባልየውን በመግደሏ ያረገችበት ሚንስ ምክንያት ሊለያይ ይችላል ነው። ምክንያቱም አንድ ጊዜ ሰው ሊሳሳት ይችላል፣ ምንም ችግር የለም። ነገር ግን ሁለት ጊዜ ሰው ሊሳሳት አይቻልም። አውቆ ነው ያንን ነገር ሊያደርግ የሚችለው። ስለዚህ ጥፋት ነው ብለዋለች። አሁን ደግሞ አቶ ደረጀ ከአንድም ሁለት ጊዜ ነው የተሳሳተውም ሁለት ልጅ የሚወለደው ሊያውም ከሰራተኛ። አሁን ላይ ወይዘሮ ማርታ ከሰራተኛ ከሆነ የሆነ ነገር ከሆነ እንዳሰበችው እሷ እንደምትፈልገው ልጆቿን ይዛ እንደምትኖር ነው። መቼም ከወስላታ ባል ጋር መቼም ልጆቼን ጥዬ አልሄድም እያለችው ነው። ይሄን ሲሰማ አቶ ደረጀ እንግዲህ የመናገሩን ትቶ አሁን ላይ በምን አቅሜ ነው ለወይዘሮ ማርታ ወይም ደግሞ ለሚስቴ ይሄን ጉድ የምነግራት እያለ እየተጨነቀ ነው። ስለዚህ ያው አቶ ደረጀ የመናገሩን ነገር ወደ ኋላ ትቶ ቀስ ብላ ወይዘሮ ማርታ የምታውቅበትን ሚንስ መፍጠር ይቻላል ብዬ ነው ማስበው። እስኪ እናንተስ እንግዲህ አቶ ደረጀ ያለበት ሁኔታ እንዴት ነው? በጣም ነው የሚያሳዝነው። አሁን በምን ሁኔታ ውስጥ ሆኖ ለወይዘሮ ማርታ እውነቱን እንደሚነግራት ነው ግራ የገባው። በዚህ ጋር ሰላማው ላይ ልጁን ወልጄ እዛ ቤት ነው የምኖረው እያለችው ነው። ቢያንስ ሰላማው ላይ ልጅ የምትፈልግ ከሆነ ልጆቿን ይዛ እሱ እየረዳት ሌላ ቦታ መኖር ትችላለች፣ ተከራይታ መኖር ትችላለች። አሁን ግን ሰላም የፈለገችው ልጅ ሳይሆን ሀብት ሊሆን ነው ማለት ነው። ዞሮ ዞሮ ሊቀየር ነው። ምክንያቱም እዛ ቤት ነው መኖሩን ፈልገው እዛ ቤት ነው መመለሰው እያለችው ነው። ስለዚህ ደረጀን እኮ ነው እያስጨነቀችው ያለው አሁን ላይ እሷ ጥፋተኛ እንዳልሆነች ነው በራሷ ቤት ጥፋተኛ አይደለሁም እያለች ያለችው። ስለዚህ ሰላምም ጥፋት አለባት ብዬ ነው ማስበው። የደረጀ ብቻ አይደለም። ምክንያቱም ወይዘሮ ማርታን እያወቀቻት ምርጥ እናት ምርጥ ሚስት እንደሆነች እያወቀቻት እንዴት በወይዘሮ ማርታ ላይ እሷ ሰላም ራሱ እንዴት ከደረጀ ጋር ልተኛ ታቻለች? የፈለገ ቢያስገድዳት የፈለገ እንትን ቢላት እንደምንም ብላ ከሱ መላቀቅ የምትችልበትን ሚንስ መፍጠር ትችል ነበር። ነገር ግን ራሷ ልጅ ስለምትፈልግ እድሜዋ ስለሄደ ያንን ነገር ተጠቀመችበት ደረጀ ላይ ማለት ነው። ስለዚህ ሰላም በዚህን ያክል
ደረጀን ማስጨነቅ የለባትም፣ ለሱም መጨነቅ አለባት ብዬ ነው ማስበው። የሁለታቸው ልጅ እስከሆነ ድረስ ደረጀ የሚላትን አንዳንዴ ማዳመጥ አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ክፍል 77 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 77 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ናታን አሁን ላይ ለዳጣ ለመንገር ሞክሮ ነበር፣ ወይም ደግሞ አቢጌልን በምን መልኩ ነው የሆነ ነገር ልንይዝባት የምንችለው ወይም ደግሞ ብላክሜል ልናረጋት የምንችለው። ምክንያቱም እሷ እኔን ብላክሜል ስላደረገችኝ የምትፈልገው ነገር ከፈለገች እንግዲህ እኔን ልታስገድደኝ ትችላለች። ስለዚህ አንቺ ይህንን ነገር መረዳት አለብሽ። እንግዲህ ዳጣን እያላት እያስጠነቀቃት ነው፣ ኮዲው እየነገራት የሚገኘው። ምክንያቱም አቢጌል በዳጣ ፊት አውቃ በመሄድ እንግዲህ ናታንን የማይፈልገውን ነገር እያስገደደችው እንደሆነ ራሷ ዳጣ በአይኗ አይታለች። ስለዚህ አሁን ላይ ዳጣና ናታን መተባበር አለባቸው ብዬ ነው ማስበው። ሁለቱ የወደፊት ትዳራቸውን ለማስተካከል የወደፊት ፍቅራቸውን ለማጠንከር ሁለቱ መተባበርና አቢጌል ላይ የሆነ ነገር መያዝ ግዴታቸው ነው ብዬ ነው ማስበው። እንግዲህ ዳጣ አሁን ላይ አቢጌል ናታን አቢጌልን እንዳያምናት እየነገረችው ነው። ምክንያቱም አርጁንን ከዚህ በፊት እንግዲህ መስተፋቅር እንዲያሰራላት ልካው እንደነበር እና እሱ ደግሞ በእንደዚህ አይነት ነገር ውስጥ እንደማይገባ ነግሯታል። ስለዚህ ናታን ቢሆን አሁን ላይ አቢጌልን መጠንቀቅ እንዳለበት ነው ራሷም ዳጣ እየነገረችው የምትገኘው ማለት ነው። ስለዚህ ናታን አሁን ላይ ሁሉንም ነገር ሚስጥሩን ስላልነገራት ማለት ነው አሁን ላይ ዳጣ አቢጌልን ትፈራታለች። ምክንያቱም ደረጀ አባቷ ነው ብላ እንኳን ያንን ነገር አስመርምራለች ከዚህ በፊት። ሰላም ባትቀይረው ኖሮ ናታንና ማለት ዳጣና ደረጀ አባትና ልጅ ናቸው የሚለውን ምርመራውን በምርመራው ወቅት ታውቅ ነበር ማለት ነው። ስለዚህ ያንን ነገር እንግዲህ ስለምታውቅ አሁን ላይ በዛ እያስፈራራችሁ ነው ናታንን እንትን እያረገች ያለችው ብላክሜል ውስጥ እየከተተችው ማለት ነው። በሌላ በኩል ደግሞ ሰላም እንግዲህ አሁን ላይ የምትወልደው ልጅ ወንድ ልጅ እንደሆነና ከዚህ በኋላ ደግሞ እንግዲህ ዳጣን እናትና ልጅ እንደሆነ ንገራት፣ ካልሆነ እኔ እነግራታለሁ እያለችው ነው ደረጀን የምትገኘው ማለት ነው። አሁን ላይ ደረጀ ያለበት ኮንዲሽን በጣም ከባድ ነው። ምክንያቱም ከሰላም ሁለት ልጅ መሆኑን አሁን ነው ያወቀው። ዳጣን እንኳን ቢያቃት አሁን ላይ የተረገዘው ልጅ በቅርቡ ነው የነገረችው ሰላም። ስለዚህ ከተወለደም በኋላ ልምጣ ማለቷ አሁን ላይ ደረጀ እያሳሰበው ነው የሚገኘው። ምክንያቱም መቼ ነው የምነግራት ለወይዘሮ ማርታ ነው ወይም ደግሞ አንቺ የዳጣ እናት መሆንሽን የምናገረው ለወይዘሮ ማርታ እውነቱን ካፈረጥኩት በኋላ ነው ወይም ከነገርኩት በኋላ እያላት ነው የሚገኘው። አሁን ደግሞ ሰላም ዳጣ ልጄ እናቷ እንደሆነች እንዲሰማትና እናቷ እንደሆነች እያወቀች ነው አብራኝ መሆን ያለባት እያለችው ነው ደረጃ። አሁን ላይ በዚህ ጋር ሰላም እያስጨነቀችው ነው። በዚህ ጋር ደግሞ ለወይዘሮ ማርታ በምን መልኩ ልንገራት እያለ እየተጨነቀ ነው ያለው። ጭራሽ አሁን ላይ ወይዘሮ ማርታ በምንም አይነት ሁኔታ ውስጥ እንግዲህ እንደዚህ አይነት ወስላታ የሆነ ሰው በእሱ አመለካከትና በእሱ አስተሳሰብ ደረጀ ሲፈትናት ነበር ማለት። ለምሳሌ ሁለት ልጅ ከሌላ ቢወልድ ምን ታረጊያለሽ በማለት እንግዲህ የራሱን ነገር እየነገራት ነበር ለወይዘሮ ማርታ ማለት ነው። ነገር ግን ይህንን ነገር በፍጹም ወይዘሮ ማርታ እንደማትቀበልና ያው ያም ነገር ደግሞ የሚሆንበት ምክንያት ወይም ደግሞ ሜንሱ ምንድነው የሚለውና ወይዘሮ ማርታ እያሰበች ያለችው ለምሳሌ ከቤት ሰራተኛ ከሆነ በጣም ከባድ ነው ብለዋለች። እንግዲህ ወይዘሮ ማርታ ሰላምን ታምናታለች። እንግዲህ እሷን አምና ነው እዛ ቤት ለስራ ወደ ዱባይ ስትሄድ የነበረው ማለት ነው። ስለዚህ በዛ ሰዓት ነበር ይሄ ሁላ ነገር ሊፈጠር የቻለው። ስለዚህ አሁን ላይ ደረጀ ደግሞ ከሰላም ነው ሁለት ልጅ የተወለደው ብሎ ቢነግራት ወይዘሮ ማርታ እንግዲህ ቀጥታ በደረጀ ላይ የምትጨክን ነው የሚመስለኝ። ልጆቿን ይዛ ደረጀን ደግሞ እንግዲህ ፍርድ ቤት የምታውለው ነው እንጂ የሚመስለኝ ዝም የምትል አይመስለኝም። ለዛ ነው አሁን ላይ ደረጀ ሰላም ወይዘሮ ማርታን
እያነሳ ሐሳቡን ወይም ደግሞ የሱን ያደረገውን ነገር እንግዲህ በሌላ ሰው በማስመሰል እየጠየቃት የሚገኘው የሷ ሪስፖንስና የሷ መልስ ሊሆን የሚችለው ምንድነው የሚለውን ማለት ነው። ስለዚህ እንደማይሆን ግልጽ ነው። አሁን ላይ አቶ ደረጀ በምንም ሁኔታ ውስጥ ሆኖ እንግዲህ ለወይዘሮ ማርታ እውነቱን ሊነግራት አይችልም ብዬ ነው የማስበው። ወይዘሮ ማርታ ወይ ከሰላም እውነቱን ካላወቀችና ወይ ከሌላ ሰው እውነቱን ካልሰማች ካላወቀች ወይ ከአቢጌል ያንን የያዘችውን አቢጌል የደበቀችውን ሚስጥር ለወይዘሮ ማርታ ተናግራ ያንን ነገር ካወቀች ያው ልትጠራጠረው ትችላለች ወይም ደግሞ ልታጣራ ትችላለች ብዬ ነው የማስበው። አሁን ላይ ደረጀ ለዳጣም ቢሆን እናቷ ሰላም እንደሆነ አልነገራትም። ይህንን ነገርም እስከዛሬ ድረስ ዳጣ እናቷ ሰላም እንደሆነች አታውቅም ማለት ነው። ስለዚህ ከባድ ነው ለደረጀ፣ አሁን ላይ ከባድ ነው የሚሆነው። እንግዲህ ፈጣሪ ጽናቱን ይስጥ ነው የምንለው። ምንም ማድረግ አይቻልም። አሁን ላይ ይሄ ነገር እንግዲህ አንድ ተፈጥሯል። የተፈጠረውን ነገር ደግሞ ለማስተካከል የአንድ ቀን ስህተት ሁልጊዜ ችግር ይዞ እንደሚመጣ ማወቅ ነበረበት። ግን አንዴ የተፈጠረውን ነገር እንግዲህ ሁሉንም ነገር በተስፋ መቀበል፣ ቅጣትም የሆነ ምንም ይሁን ከወይዘሮ ማርታ በተስፋ መቀበል አለበት። ያው ጊዜው እየሄደ ካደጉ በኋላ ዝም ከማለት መናገር ይሻላል ብሎ ነው የሚያስበው ማለት ነው። ስለዚህ በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ አቢጌል ናታንን ለማሰናከልና ከሱ ጋር ለመተኛት ብላ የምታደርገው ነገር ትክክል አይደለም። ገና ለገና አንድ ሚስጥር ያስኩኝ ወይም ደግሞ አወኩ ብላ በዚህ ሚስጥር ናታንን እያስፈራራችሁ ከሱ ጋር ለማደር ነው የመጣችሁ ማለት ነው። ስለዚህ ናታን ከሷ ጋር ይተኛል ወይስ ያባራታል? ወይም ደግሞ እንግዲህ በሁለቱ መሃል ወይ ወይዘሮ ማርታ ወይም ደግሞ ዳጣ ወይም ደግሞ አቶ ደረጀ መተው ሁለቱን እንዳያዩዋቸውን መፈራው። እስቲ እናንተስ በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ዳጣ ክፍል 77 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።